ሩታዬ ከጥንካሬዋ ጀርባ በጣም ታሳዝኛለች። የሚጠጓት ሁሉ ከዳተኛ በላተኛ ናቸው። ዛሬ አቡሽ የተባለው ልጅ ማለት ነው ወሬውን ከጀምሮ የት ላይ ማቆም እንዳለበት የማያቅ ልጅ ዛሬ እንዴት አፉ እንደተፍታታለት አላቅም። ያለውን ሰምታችሁታል። ለአብርሽ ልጁን እንሰጣለን ሩታ ልትል ስለሆነ አብርሽን በልጅ ክሰዋለሁ ሲል ነበር ማለት ነው። ቆይ አንተ ጭራሽ አወራራ የማታቅ ማለት ነው። ታብታባ ማለት ነው። አንተ ማን ስለሆንክ ነው ሲጀመር ከእንትና ከሩት እየቀመጠ ለአብርሽ እሰጣለሁ ለገሌ እሰጣለሁ ገሌን በገሌ ክሰዋለሁ ገሌን በእንትን ክሰዋለሁ እያልክ የምታወራው ማለት ነው። አንተ ማን ሲጀመር እንኳን ወንድሟ ያልሆንከውን ወንድሟን ብትሆን ሲጀመር ይህንን መብት ልትወስድ አትችልም። ሩታ ካልፈቀደችልህ ወንድሟ የናቷ ልጅ ብትሆን ለራሱ ሩታ ካልፈቀደችልህ ልጇን ወስደህ ለገሌ ሰጣለሁ ወይም ደግሞ ለገሌ መካሻ አረጋዋለሁ ምናምን እያልክ ልታወራ እንኳን አይደለም ልታደርገው ልታወራ ራሱ አትችልም ማለት ነው። እንኳን አይደለም ማንኛውም ሰው ወንድሟ ራሱ ብትሆን ማለት ነው። የእውነት እኔ ሩትዬ በጣም ታሳዝነኛለች። የሚጠጓት ሁላ እንዳለ በላተኛ ከዳተኛ በቃ ዛሬ ላይ ይሄ ይላሉ ነገ ላይ የሚጭሩት እሳት ከባድ ነው። የእውነት የሚጭሩት እሳት በጣም ከባድ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አላችሁ ወይ? በጣም ጠፍቼ ነበረ መጣሁኝ ማለት ነው። በአንዳንድ ምክንያቶች ጠፍቼ ነበረ ጋይስ እና ዙሮ አሁን መጥቻለሁኝ። እንግዲህ ሰሞኑን ብዙ ነገር ሲፈጠር ኑሯል። እኔ በነገራችን ላይ ያው አብርሽና ሩታ አንድ ላይ ሲሆኑ ያው አንድ ላይ ሊሆኑ ነው ምናምን ብዬ ደስ ብሎ የነበረ ግን ሩታ ተበቀለችው። ደግ አረገችው። የእውነት ሩታ ደግ አረገችው። ለምን እንደታውቃላችሁ? እሱ አርጉዙና አብርሽ በጣም ድራማ ተጫውቶበታል። ይሄ ድራማ ሩታ የሰራችበት ድራማ ራሱ ያንሰዋል ማለት ነው። ያንሳቸዋል። ለነዚህ ለአብርሽና ለሄርሜላ የሚባሉ ሰዎች የሰራችባቸው ድራማ ራሱ ያንስበት። ደግ አረገቻቸው ነው የምለው። ምክንያቱም እሱ አርጉዙና በጣም ብዙ አስለቅሰዋታል። በጣም ብዙ ሴትን ልጅ እርጉዙና እንግዲህ እንደዛ ሆዷን እንትን ብሎ እሷን እንደዛ ማስለቀስ እሷን መንገላታት ምናምን የለባቸውም ነበር ማለት ነው። እና በጥቂቱ እንደዚህ ስለተበቀለችው እሷ ላይ ማንም ሰው መፍረድ አይችልም ብዬ ነው የማስበው። ምክንያቱም ሲያደርግ የነበረውን ነገር አድርጋ ነው ያሳየችው። ሲሰራ የነበረውን ነገር ሰርታና አድርጋ ነው ያሳየችው። እሷ በፍቅር ስትለው እሱ ከእንትን ሲል ነበረ። ዙሮ ወደ ኋላ መመለስ አልፈልግም፣ ግን ያደረገችው ነገር ሩታ ትክክል ነው። ምንም ስህተት የለባትም ማለት ማንም ሰው መቅመስ አለበት። ሰው ያሳለፈውን ችግር ካላየና ካልቀመሰ አይረዳምና ዲጋ ቀመሰችው ማለት ነው። እንደዚህ በቃ እንዴት እንጥል እንደሚቆርጥ እንዴት የጓጉለት ነገር የሆነ ነገር ሲፈጠር መሀል ላይ እንዴት እንጥል እንደሚቆርጥ እንዴት እንደሚያበሳጭ አሳይተዋለች። ይሄን ደግሞ እሱ ስላደረገባት ነው ያሳየችው ማለት ነውና በጣም ትክክል ናት። ምንም ያጠፋችው ጥፋት የላት። ሌላው ደግሞ እንግዲህ እንዳያችሁ ዛሬ ቪዲዮ ባቤል ቤት የተለቀቀ ቪዲዮ ያ አቡሽ የተባለ ጩጬ ማለት ነው። እና ዛሬ ደግሞ ጸጉሩ እንደዚህ ፈታትሎ ዱርዬ መስሎ መጥቶ ማለት ነው። ዝም ያለ ነበር እኮ ይሁን ክንፋን የተመታች ዶሮ መስሎ እኮ ነበር። ቪዲዮ ላይ ራሱ ዝም እጅ የሆነ ጃኬት ኪስ ያለው ጃኬት ይለብሳል። ከዛ እጁን ኪስና ኪስ ይከታ ዝም ብሎ ነበር ወሬ የሚያዳምጠው ራሱ ማለት ነው። ዛሬ ምን አለ? መቼም ሩታ የሆነት ሩታ እኮ ማለት ለሌላ ሰው ራሱ ኮንፊደንስ ሙሉ ታደርጋለች። ሩታን የተጠጋ ጥንካሬ ነው የሚማረው። ሩታን የተጠጋ ኮንፊደንስ ሙሉ ነው የሚሆነውና ኮንፊደንስ ሙሉ አድርጎ ዛሬ በሩታ ላይ ሊናገር አብርሽን እኔ በልጁ ክሰዋለሁ በልጁ እንዲህ አደርገዋለሁ። አብርሽ መቼ ተበድሎ ነው ሊካሰስ የሚችለው? ሲጀመር ደግሞ አንተ ማንነና ምንድነው? ከየት ነው ወዴት ነው? ምን ስለሆንክ ነው ደግሞ ለአብርሽ እንደዛ አደርግለታለሁ እያልክ የምታወራው ማለት ነው? ሲጀመር ታውቃላችሁ አይደል ጋይስ፣ ወንድሟ የእናቷ ልጅ ቢሆንም እንኳን ማድረግ አይችልም። እንኳን አይደለም ወንድም ነኝ ብሎ የመጣ ሰው ማለት ነው። ወንድሟ ቢሆን ለራሱ ሩታ ካልፈቀደችለት ማድረግ አይችልም። ምንም ነገር ማድረግ አይችልም ማለት ነው። እና በጣም ገረመኝ። ብቻ እኔ ማለት የምፈልገው ዛሬ ያው ሩታ ያደረገችው ሁሉም ነገር ልክ ነው። ያው እስከ ዛሬ በተፈጠረው እያንዳንዱ ቪዲዮ ስላላወራሁ ጠፍቼ ስለነበረ በአንዳንድ ምክንያቶች እንደነገርኳችሁ፣ በነገራችን ላይ ደስ በሚልም ብቻ በአንዳንድ ምክንያቶች ነበር የጠፋሁት ግን ፈላጊ የለኝም ያው መጥፋቴ ማለት ነው። እና ስላላወራሁ በስተዛሬ የተፈጠረው ነገር እያንዳንዱን እያየሁ ነበረ ግን ስላላወራሁ ቪዲዮ ላይ ዛሬ የምለው ነገር ቢኖር ሩታ ምንጊዜም እንደምላት በጣም ጠንካራ አስተዋይ ሴት ናት። ምንጊዜም እንደምላት ያደረገችው ነገርም ልክ ነው። አያችሁ ለሱ እንደዚህ የከበደው
ለሩታም በጣም ከብዷን ነበር ያኔ እሱ እንደዛ ሲያደርጋት በጣም ከብዷን ነበር። በጣም አበሳጭቷን ነበር። በጣም አስተክዟን ነበር። በጣም ነበር ያስደነገጣት። በቃ እሱ በሚያደርጋቸው ነገሮች ማለት ነው። እሱ አርጉዝና ስለዚህ ሩታ ዛሬ ይሄንን ስላደረገች እሱ ስለደነገጠ ወይም ደግሞ እሱ ኩርሽምሽም ስላለ ምናምን ነገር ወይ እሱ ተጎድቷል፣ እሱ ገፍታዋለች ምናምን እያላችሁ ማለት ነው። እሷ እንደዚህና ምናምን እያላችሁ እሷ ምን ነገር አይቻልም። የሆነት እሷ የተደረገባትን ነገር ነው። ማንም ሰው ጊዜው ይረዝማል እንጂ ማንም ሰው የሆነ በቃ ይቀምሳል። መጥፎ ነገር ተሰራ ያን መጥፎ ነገር ይቀምሳል። ጥሩ ነገር ካረገም ጥሩ ነገር እንትን ይለዋል ማለት ነውና ስላላሰሪው እሾላ ጣሪ ይባላል የገሬ ሰው። ስለዚህ የሰው ልጅ የሰራውን ነው የሚያገኘው የስራው ማለት ነው። በአሁን ሰዓት ደግሞ ወዳው ነው ለራሱ የስራችሁን የሚያሳያችሁ። ጥሩ ነገር ከሰራችሁ ወዳው ጥሩ ነገር ወደፊት ያጋጥማችሁ፣ መጥፎ ከሰራችሁ ወዳው መጥፎ ነገር። እውነት የሰው ልጅ በአሁን ሰዓት ማንኛውም ነገር ወዳው ነው አላህ ወይም ፈጣሪ መልስ የሚሰጠው ማለት ነውና ሩትያውንም በርችልን። ግን እነዚህ ልጆች አሁንም ይሄ አቡሽ ተቀየረ አይደል? ያኛውም ልጅ ይቀየራል። ያ ቀጭኑ ልጅ ማለት ነው እሱም ራሱ ይቀየራል። ግን የሚገርመው ነገር ሩታ በጣም ጠንካራ ስለሆነች ሁሉንም ነገር ማንም ተቀየረም አልተቀየረም በጥንካሬ ሁሉንም ነገር ችላው እንደምታልፈው በጣም እርግጠኛ ነኝ። በጣም ማለት ነው። ግን የሰው ልጅ አትመኑ። የሰው ልጅ በጣም ከባድ ነው። የሰው ልጅ ዛሬ ስቆ ነገ ሊኮሳተርባችሁ ይችላል ማለት ነው እና አድሮ ውሎ የሰው ልጅ በዚህ ሰዓት ማወቅ አይቻልም። ወደ ምን እንደሚቀየር እንዴት እንደሚሆን ማወቅ አይቻልም። ስለዚህ የሰው ልጅ መጠንቀቅ ነው እና በያላችሁ በሰላማችሁ ብዙ ሲበል ቪዲዮ አላበዛባችሁም። በጣም ጠፍቼ ስለመጣሁኝ ወሬ አላበዛባችሁም እና በጣም ናፍቃችሁ ነበር። በነገራችን ላይ ቪዲዮ መስራቱ ማለት ነው ሱሱ ሆኖብኝ ነበረ። ያውነት ሱሱ ሆኖብኝ ነበረ ቪዲዮ መስራትና በቃ ያንስ በቃ በአንዳንድ ነገር ሳቆም እየናፈቀኝ ነበር ቪዲዮ መስራት ማለት ነውና እስኪ ካቻላችሁ ቪዲዮ የመጨረሻ ያያችሁ ቪዲዮን ላይክ አድርጉልኝ እኔ ወዶች ሼር ላይክ አድርጉልኝ ማለት ነው። ያ ስለጠፋውን ቻናሌ ዝቅጥ ሊል ይችላል እና ቀጥ እንዲል ላይክ አድርጉልኝ። በቻላችሁ ዛቀም በያላችሁ በሰላማችሁ ይብዛ። ከዚህ በኋላ አልጠፋም። በእያንዳንዱ ሰው ፈተፈታለሁኝ ወደ ፍትፈታ ተመልሻለሁ ማለት ነው። እንግዲህ ከዚህ በኋላ አለሁኝ እና ባይ ውዶቼ